እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ስታቲስቲክስ አገልግሎት የእያንዳንዱ ኢትዮጵያዊ ቤተሰብ 53.5% ከገቢ ውስጥ የሚያወጣው ለምግብ ነው ወይ ደግሞ ምግብ 53.5%ን ክብደት ይይዛል የሚል መረጃ አለው። ምን ማለት መሰላችሁ? 10,000 ብር ወራዊ ገቢ ያለው ቤተሰብ 5350 ብሩን የሚያወጣው ምግብ ነክ ለሆኑት ማለት ነው። እና ዋጋ ንረት ሲሰላ አይታችሁ ከሆነ ምግብና ምግብ ነክ ያልሆኑ እየተባለ ነው ቁጥር የሚወጣው። እና የመጋቢት ወር ሪፖርት ላይም እሱ አለ የምግብ ዋጋ ንረትና ምግብ ነክ ያልሆኑት። ምግብ የሚባለው ምንድነው? ለምግብነት አገልግሎት የሚሉት፣ ምግብ ነክ ያልሆኑት ደግሞ ሌሎቹ። እና ይሄ ለምግብ ከፍተኛ ከሚወጣባቸው የዓለም ሀገራቶች ወደ መጀመሪያዎቹ ያደርጋታል ኢትዮጵያን። በትንሽ ሀገራቶች ነው የምትቀደመው ለምግብ በጣም ከፍተኛ ዌት የሚሰጥበት ሀገር ማለት ነው። ከገቢ ለምግብ በብዛት የሚወጣበት። እኔ እንኳን እንደሱ አልጠበቅኩም። ከ50 ከመቶ በታች ይሆናል የሚል ግምት ነበረኝ የምግብ። ምክንያቱም ምግብ ነክ ያልሆኑ ወጪዎች ከፍተኛ ናቸው ብዬ ስለማምን ማለት። እና ይህም መረጃ በደንብ ለማጣራት ለተመልካቾች አንድ ጥያቄ አስቀምጬ ነበር። ከወራዊ ገቢያችሁ ውስጥ ምን ያሉን ለምግብ ታወጣላችሁ የሚለው የሴንትራል ስታቲክስን የሚደግፍ መልስ ነው ያገኘሁት ከሰዎች 68% የሚሆኑ ምላሽ የሰጡ ሰዎች ከ50 ከመቶ በላይ ለምግብ እናወጣለን ብለዋል። 41 ከመቶዎቹ ናቸው ከ50% በታች ነው ከወራዊ ገቢያችን ለምግብ የምናውለው የሚሉት። ስለዚህ ለምግብ ብዙ የሚወጣበት ሀገር ነው ማለት ነው ኢትዮጵያ። ይሄ ምን አይነት ትርጉም እንዳለው አቅርብላችኋለሁ። ስትራክቸራሊ የራሱ ትርጉም አለው እና ከሌሎች ሀገራቶች ጋር አነጻጽረን እናወራበታለን። ለአዲስ አበባ ታሪክ ሲነሳ ፍጹም ማትረሳ ፒያሳ፣ የከተማችን መሃል ፒያሳ ለኑሮ የምትመቸውና እርሶን የጠበቀች ነው። አረንጓዴ የሆነውን ማራኪ እይታ ከበረንዳው ላይ ሆነው የሚመለከቱበትን ዘመናዊ አፓርታማ፣ ሞናርክ ሆቴልንና ኤሊያና ግራንድ ሞልን ከቤቶ በጥቂት እርምጃ እንዲደርሱበት አድርገን እየገነባ እንገኛለን። ልብ ይበሉ፣ 6 ወለሎች ሙሉ ለመኪና ማቆሚያ ፓርኪንግ ብቻ ተብለው የተዘጋጁ ናቸው። ከዘመናዊ የመኪና ሊፍት ጋር የኤሌክትሪክ መኪና ቻርጀርን ጨምሮ የህፃናት ማቆያ ዴኬር ፕሮግራሞችን የሚያዘጋጅበት ሰፊ አዳራሽ ከቴራስ ጋር በ744 ሺህ ብር 10% ቅድመ ክፍያ ብቻ ፒያሳ ላይ የቤት ባለቤት ለመሆን በ0969211919 ዛሬውን ይደውሉልን። መልካም በዓል። መደላድሎች ነን። በምቾት ይኑሩ። እንግዲህ የሴንትራል ስታቲክስ በየወሩ የዋጋ መረጃዎችን መሰብሰብ የጀመረው በጣም የቆየ ነው። በ1955 ነው የጀመረው እና ዋና ዋና ከሚባሉ ገበያዎች ውስጥ መረጃ ይሰበሰባል። እንደውም እንግዲህ አሁን ከቅርብ ከ2010 በፊት 9 ክልልና 2 ከተማ መስተዳደር ነበር የነበረው እና ከ9 ክልልና ከ2 ከተማ መስተዳደር ትልልቅ ገበያዎች ላይ መረጃ ይሰበሰባል። ለምሳሌ በአንድ ዞን ላይ 2 ትልልቅ የሚባሉ ስም ያላቸው ገበያዎች ላይ ዋጋ ይዘው መምጣት፣ በቆሎ ስንት ነው፣ ጤፍ ስንት ነው፣ ዳቦ ስንት ነው ብሎ ሰብስቦ እንደማምጣት ማለት ነው። ይሄ በየወሩ ይሰበሰባል እና 120 ነባር ገበያዎች ነበሩ። በቃ ኢትዮጵያ ውስጥ 120 ነባር ገበያዎች። ከ2024 ጀምሮ ደግሞ አዳዲስ ክልሎችም ስለተጨመሩ 80 አዳዲስ ገበያዎች ደግሞ ወደዚህ ጥናት ተካተዋል። ሲዳማ ክልል ውስጥ ያሉ ገበያዎች፣ ደቡብ ምዕራብ፣ መካከለኛ ኢትዮጵያ ያሉ ገበያዎችም ወደዚህ ተጠቃለዋል። ምክንያቱም ድፍን ኢትዮጵያን የሚገልጽ እንዲሆን ማለት ነው እና በዚህ አግባብ ነው መረጃው የሚሰበስበው። እንግዲህ ይሄ 53.5% ለምግብ ያወጣሉ ማለት ቤተሰቦች የህልውና ትግል ላይ እንዳሉ ነው። ይሄ የሚያሳየው በቃ ሰርቫይቫል ላይ ነው ያሉት ማለት ነው። ምክንያቱም ለማደግ እየሞከረ ሳይሆን ቤተሰቦቹ ገቢያቸውን እየበሉት ነው የሚያስብለው። ይሄ ትርጉም በጣም ትልቅ ስለሆነ በአፍሪካ ለምሳሌ በጣም ከፍተኛ ለምግብ ያወጣሉ የሚባሉ ሀገራቶች የተወሰኑ ሀገራቶች ናቸው። ለምሳሌ ናይጄሪያ ከ50 እስከ 52 ከመቶ ለምግብ ያወጣሉ ይባላል። አንጎላ ከ45 እስከ 50 ከመቶ። ኢትዮጵያ ውስጥ እንግዲህ 53.5% ነው ከፍተኛ የሚባለው ነው ማለት ነው። በአፍሪካ ከፍተኛ ለምግብ የሚወጣበት ሀገር ኢትዮጵያ እየሆነች ነው፣ አብራለችበት ማለት ነው። በዓለም ላይም በተመሳሳይ ነው። በቃ ናይጄሪያም ከ50 እስከ 55 ከመቶ፣ ኢትዮጵያ አሁን 53 ከመቶ እያለፈች ነው። እነ ባንግላዴሽ 48 እስከ 52 ከመቶ፣ ፓኪስታን ከ45 እስከ 50 ከመቶ። በዓለም ላይም ከፊት ለፊት ካሉት ሀገራቶች መካከል ነው የሚያደርጋት ይሄ ቁጥር እና መካከለኛ ያለባቸው የሚባሉ ሀገራቶች ማለት ነው። ለምሳሌ ኬንያ ብትሄዱ የኬንያ መረጃ የሚያሳየው ምንድን ነው? እያንዳንዱ የኬንያ ቤተሰብ ከ32 እስከ 36% ነው ለምግብ የሚያወጣው።
የጋና ቤተሰቦች እስከ 40-45 ድረስ፣ የሞሮኮ 34 እስከ 40 ድረስ፣ የአልጄሪያም 40-45 ድረስ፣ ታንዛኒያም 38-42 ድረስ፣ የንግብ 32-35 ተለቅ ያለ ያለባቸው መካከል ላይ እንደሆነ ዝቅተኛም ደግሞ አሉ። ለምሳሌ ደቡብ አፍሪካ ከ17 እስከ 22 ከመቶ ነው። ቱኒዚያም ዝቅተኛ ነው፣ ከ28 እስከ 30 ከመቶ ነው። ለምንድን ነው ከተባለ ዝቅተኛ ያለባቸው ከፍተኛ ድጎማ አለ፣ የምግብ ድጎማ አለ እና ጠንካራ አቅርቦት ሰንሰለቱ ጤነኛ ነው የሚያስብል ነው። በዓለም ላይም ዝቅተኛ የሚወጣባቸው አሉ። ለምሳሌ እንግሊዝ ከ10 ከመቶ በታች ነው። ስዊዘርላንድ 10 እስከ 12 ከመቶ ነው። አሜሪካም ከ14 ከመቶ በታች ነው። የምግብ ፕሮፖርሽን ምን ማለት ነው? 80% ለሌላ ጉዳይ ነው ሰው ገቢውን እየተጠቀመ ያለው ነው። በዓለም ላይም ከፍተኛ ቅድም ባንግላዴሽ፣ ፓኪስታን፣ ኢትዮጵያ፣ ናይጄሪያ ምናምን ናቸው። እና የሚጠበቀው ጤነኛ የሚባለው ስንት ነው ካላችሁኝ ከ35 እስከ 45 በመቶ አንድ ቤተሰብ ከገቢው ለምግብ ካወጣ ፍትሐዊ ነው ይባላል። 60ና 65%ቱን ለሌላ ጉዳይ ለቁጠባ ሊሆን ይችላል፣ ለኢንቨስትመንት ሊሆን ይችላል፣ ለመዝናናት ሊሆን ይችላል፣ ለሌሎችም ካወጣ ነው ፍትሐዊ የሚባለው። ከበላውማ ጠቅላላ ገቢውን ከበላውማ ኢንቨስትመንት ላይ መሳተፍ አይችልም፣ ቁጠባ ላይ መሳተፍ አይችልም፣ ለሀገር ኢኮኖሚም ጤነኛ አይደለም። እንደውም ዝቅተኛ ገቢ ያላቸው ሀገራቶች አካባቢ ነው ይሄ እንጂ ከ25 እስከ 35 ነው የሚመከረው። በዓለም ደረጃ ግን ዝቅተኛ ገቢ ያላቸው ከ35 እስከ 45 ቢሆኑ መጥፎ አይደለም ይባላል፣ ምግብ ችግር ስለሆነ። ስለዚህ የኢትዮጵያ ቁጥር የሚያሳየው ምንድን ነው? የምግብ ንረቱ የዋጋ ንረቱ ከየት እየተነሳ ነው የሚለውን በደንብ ምልክት ይሰጣል። ከምግብ እየተነሳ መሆኑን ነው የሚያሳየው። ከጠቅላላ ለምሳሌ ከምግብ ዋጋ ንረቶች እንኳን ወይት ከተመለከትን ስንዴ፣ ጤፍ 17 ከመቶውን የሚይዘው ወጫችንን የሚይዘው እሱ ነው። አትክልት ወደ 12.3 ከመቶውን ይዛል። ስጋ ትንሽ ነው፣ ወደ 4.1 ከመቶውን የሚይዘው። ከምግብ ውጭ ያሉት በቃ ትንንሽ ድርሻ ነው ያላቸው በአብዛኞቹ። ነዳጅ ወደ 16.8 ከመቶ ይዛል። ልብስ ከጠቅላላ ገቢው በ5 ከመቶ ብቻ ነው ልብስ የሚለብሰው ማለት ነው። የቤት ኪራይ፣ ውሃ፣ ማብራት፣ ነዳጅ ምናምን በሙሉ ተደምረው እንኳን 16 ከመቶ አይሞሉም ነው። እኔ ደግሞ የቤት ኪራይ በጣም ብዙ ሊሆን ይችላል ብዬ ስለማስብ ይህን ቁጥር ከፍ አድርጌ ነበር ምጠብቅ የነበሩ። ስለዚህ የምግብ ዋጋ ንረቱ የሚነሳው ከምግብ መሆኑን ነው የሚያሳየው። ምክንያቱም ምግብ በ11 ከመቶ ነው እያደገ ያለው። ውሃ እና ከአልኮል ውጭ የሆኑት እነ ለስላሳ መጠጦች በ37% ነው ዋጋቸው እየጨምራሉ። ስጋ በ14.7 ከመቶ ነው እየጨምራሉ። አትክልት 9.1 ከመቶ ነው እየጨምራሉ። ምን ማለት መሰላችሁ? ለምሳሌ 10 ሺህ ብር ደሞዝ ያለው አንድ ሰው ገቢ ያለው አንድ ሰው 5350 ብሩን የሚያወጣው ለምግብ ነው እያልን ነው። በዋጋ ንረቱ በመጋቢት የዋጋ ንረት መረጃ መሰረት ደግሞ 11% ዋጋ ንረት እየጨመረበት ነው። ስለዚህ ምን እየተባለ ነው? በየዓመቱ 580 ብር ደግሞ 89 ብር አድ ያደርጋል ማለት ነው። እዚህ ውስጥ ከምን እየቀነሰ? ከቁጠባ እየቀነሰ ማለት እኮ ነው። ስለዚህ ይሄ የሚያሳየው ኢትዮጵያ ውስጥ ያለው የአቅርቦት ሰንሰለት መዳከሙን ነው የሚያሳየው። ምናልባት ኢኮኖሚ ከውጭ ማስገባት ላይ ጥገኝነት አለበት ማለት ነው። የግብርና ምርታማነት ቀንሷል ማለት ነው። ምክንያቱም አብዛኛው የምግብ ቁሳቁስ የሚመጣው ከግብርናው ሴክተር ነው። ስለዚህ ግብርናው ሴክተር ላይ ያለ አቅርቦት መጠን መቀነሱን ነው የሚያሳየው። እንደውም ምግብ ነክ ያልሆነው ከየት ይነሳል ካላችሁ የተረጋጋ ነው። በአንጻሩ የተረጋጋ የሚባል ነው። ከ10 ከመቶን በታች ነው። ግን ልብስ ወደ 11.3 ከመቶ ነው እያደገ ያለው። ሰዎች ውጭ ወጥተው የሚመገቡበት ፕራይስ እያደገ ያለው በ10.5 በመቶ ነው። የቤት ውስጥ መገልገያዎች በጣም ዝቅተኛ ናቸው። ይሄ ነዳጅ፣ ውሃ፣ መብራት 1.1 በመቶ ነው እያደገ ያለው። ይሄ የመንግስት ድጎማ ስራውን እየሰራ መሆኑን ነው የሚያሳዩ። ምክንያቱም ነዳጅም የመንግስት ነው፣ ውሃም በመንግስት ከሻ ነው፣ መብራትም በመንግስት ከሻ ያለ ስለሆነ ዋጋው መንግስት ስለሚተምን ታሪፉ መንግስት ስለሚቆጣጠር ምናልባት ድጎማው ማኔጅ አድርጎ ይዞታል። 1.1 ከመቶ ብቻ ነው የፕሮፖርሽኑን የሚይዘው ማለት ነው። እና የአቅርቦት ሰንሰለቱ ድክመት ውስጥ እንዳለ ነው የሚያሳዩ። የግብርና ምርታማነት መቀነሱን ነው የሚያሳዩ። ግን ይሄ አደጋ አለው። በቃ ለምግብ ተጋላጭ ነው ማለት ነው። የአንዳንዱ ቤተሰብ ጠቅላላ ኢኮኖሚ ለምግብ ተጋላጭ ነው፣ ለምግብ አደጋ የተጋለጠ ነው። በቃ ምግብ ላይ የተወሰነ ችግር ቢፈጠር ጠቅላላ ቤተሰቡ ችግር ውስጥ ይገባል የሚለው ምልክት ነው የሚያሳየው። ለምሳሌ ለምግብ እጥረት አደጋ የተጋለጠ ይሆናል። ለምሳሌ ድርቅ ቢነሳ ጠቅላላ ገቢውን ለምግብ የሚያውል ሰው ቁጠባ የሌለው ሰው ነው ያ ቤተሰብ ማለት ነው። ድርቅ ቢፈጠር ችግር ነው። የሎጂስቲክ ችግር ቢፈጠር መቋቋም አይችልም።
የተወሰነ የውጭ ምንዛሬ እጥረት ሲከሰት መቋቋም አይችልም። በፍጥነት የምግብ ችግር ውስጥ ይወድቃል ማለት ነው። ለምን? ለምግብ የሚያወጣው መጠን በጣም ከፍተኛ ነው። ለቁጠባ ዝቅተኛ ነው። ለኢንቨስትመንት ዝቅተኛ ስለሆነ ብዙ የሚያወጣው ለምግብ ነው። ትንሽ የምግብ ቀውስ ከተፈጠረ ደግሞ ጠቅላላ 100%ቱ ምግብ ሆኖ ቁጭ ይላል ማለት ነው። ወጪው ኢኮኖሚው ራሱ ሽግግር ላይ ያገኝ ይችላል። ለምን ካላችሁ እያንዳንዱ ቤተሰብ 53.5% ገቢውን እየበላው ነው ማለት ከምን እየቀነሰ ነው? ከመማር እየቀነሰ ነው። ኢንቨስት ከማድረግ እየቀነሰ ነው። ስለዚህ የቤተሰቡን እድገትም ይዘገያል። የቁጠባ መጠንም ስለሚዘገይ ጠቅላላ ኢንቨስትመንትም እንዲዘገይ ነው የሚያደርገው። ስለዚህ ምግብ ደግሞ በአብዛኛው የድሃው ቤተሰብ ችግር ነው። የከተሜ ድሃው ችግር ነው የሚሆነው። ለምሳሌ በጣም ከፍተኛ ዓለም 10 ሺህ ብር ያለው ሰው 5350 ብሩን ለምግብ ያወጣል እያልን ነው። 100 ሺህ ብር ያለው ሰው ግን 53 ሺህ ብሩን ለምግብ ሊያወጣ አይችልም። አያችሁት? ገቢው ዝቅተኛ ስለሆነ ፕሮፖርሽኑ በጣም ከፍተኛ የሚሆነው። ስለዚህ የድሃ ችግር ነው ችግሩ ማለት ነው። የገቢ መጠን ዝቅተኛ ስለሆነ፣ ስለዚህ ድሃ ዝቅተኛ ገቢ ላላቸው ሰዎች ችግር ነው በጣም። ከተማ ውስጥ ያሉ ዝቅተኛ ገቢ ላላቸው ሰዎች ደግሞ በጣም ከፍተኛ ነው። ምክንያት ሁሉንም የሚሸምቱ ማለት ነው። ለምሳሌ ገጠር ቢሄዱ ሁሉንም ላይሸምት ይችላል። ገጠር ያለው ማህበረሰብ ሽንኩርት፣ ቲማቲም ላይሸምት ይችላል። ምናልባት ጤፍ፣ ስንዴም ላይሸምት ይችላል። ወተትም ላይሸምት ይችላል። ከተማ ያለ ግን ዝቅተኛ ገቢ ያለው እነዚህም በሙሉ የመሸመት ግዴታው ስለሚገባ ስትራክቸራል አደጋ እንዳለው ማወቅ በደንብ ነው የሚያስፈልገው። የአቅርቦት ሰንሰለቱ ድክመት ነው የሚያሳየው። ለምሳሌ የለስላሳ ዋጋ ንረት 37.7% ነው። ለስላሳ በቃ ስለዚህ ወይ ምርት አካባቢ ችግር አለ ወይ ደግሞ ስርጭት ላይ ችግር አለ ማለት ነው። ስጋም በ14.7% ነው። ስለዚህ በቃ ለስጋም የሆነውን ከብት ማርባት ችግር አለ፣ ማደለብ ችግር አለ፣ ወደ ገበያ ማምጣት ችግር አለ፣ ወይ ደግሞ መሀል ላይ ያሉ ተዋናዮች በዝተዋል ማለት ነው። ከተወደደ ምልክቱ ኢቭን አትክልት ማለት ነው በ9.1% ነው የሚጨምረው። ስለዚህ ምርት ላይ ችግር አለ፣ የስርጭት ላይ ችግር እንዳለ ነው የሚያሳየው። ይህ የስትራክቸራል አደጋ እንዳለ ነው የሚያሳየው። የተወሰኑ እድሎች ሊኖሩት ይችላሉ። ለምሳሌ ግልጽነት ያሳያል። አሁን ለምሳሌ በቃ የትኛው ላይ እንደሚያርፍ ግልጽ እንድንሆን እድል ይሰጠናል። የመንግስት ጣልቃ ገብነትም እና ድጎማ ስትራክቸራል እንዲሆን እድል ይሰጠዋል። በቃ አሁን ችግሩ ምግብ መሆኑን አውቀው ከምግብ ደግሞ እነ ስንዴ እነ ጤፍ 17% ድርሻውን የቤተሰቡ እንደሚይዙ አይቷል። ዋጋ ንረታቸውም ከ10% በላይ እንደሆኑ አይቷል እነሱ። ስለዚህ ስፔሲፊክሊ እነዛ ላይ ስራ እንዲሰራ እድል ሊሰጠው ይችላል። በተወሰነ መልኩ ደግሞ ቁጥጥሩም እንደሰራ ነው የሚያሳየው። ለምሳሌ የመንግስት ድጎማ የሚያርፍባቸው ላይ ካያችሁ መጠናቸው ዝቅተኛ ነው። አሁን መብራት፣ ውሃ፣ ነዳጅ ላይ ያለ ዋጋ ንረት ኢቭን ዋጋ ንረት ብቻ አይደለም የቤተሰብ የወጪ ዝርዝር ላይ ካያችኋት ዝቅተኛ ነው የምትይዘው። እቺ መጠን ነው ዝቅተኛ መጠን ነው የሚይዘው። ለምንድን ነው ካላችሁ በድጎማ የሚያዝ ስለሆነ ነው። አንዳንድ ሀገራቶች ላይ ጥሩ ውጤት እዚህ ላይ የምትመለከቱባቸው በከፍተኛ ሁኔታ ምግብን መንግስታቶች ይደግፋሉ፣ ይደጉማሉ። ለምሳሌ 1000 ብር የሚሸጥ በገበያ ዋጋው 1000 ብር ይሸጥ የነበረ ዕቃን ቤተሰቦች 300 ብር ብቻ አዋጥተው ነገር ግን መንግስት 700 ብር ደጉሞ ቢገዙት ከፍተኛ ድጎማ ስለተደረገበት ነው 300 ብር ብቻ ያወጡት ማለት ነው። የመንግስት ድጎማ ቢነሳ በ1000 ብር የሚገዙት ጊዜ ጠቅላላ ላላቸው ገቢ ሲካፈል ከፍተኛ ድርሻ ይይዝባቸው ነበር። ስለዚህ ድጎማ ይሄንን መጠን የመቀነስ እድል አለው። ግን ለምግብ ብዙ ይወጣል ማለት ፍጆታ ሁኔታው ለአንዳንድ ሀገራቶች ላይ እንደ ጥሩ ሊቆጠር ይችላል። በቃ የሚመገብ ማህበረሰብ አለ። ስለዚህ የግብርና ሴክተር አምራቾችን ሊያበረታታ ይችላል። ተገማችም እንዲሆን ያደርጋል። በቃ ለምግብ 53% ይወጣል፣ ስለዚህ ብዙ ምግብ ይገዙኛል ብሎ አምራች ሴክተሩ እንዲያመርት ሊያደርግ ይችላል። የድጎማ ስርዓትን በአግባቡ ለማዘጋጀት ሊረዳ ይችላል። ግን በኔጌቲቭ ያለው ኢምፓክት ደግሞ ከፍተኛ ምግብ ኮንሳምፕሽን፣ እንደውም ብድርም እርዳታም እኛ የምንከራከረው ምን እያለን ነው? ከብድር የተገኘ ገንዘብ በአብዛኛው ኮንሳምፕሽን ላይ መዋል የለበትም። ኢንቨስትመንት ላይ መዋል አለበት፣ ቁጠባ ላይ መዋል አለበት። ሰው የሚቆጠበው ሊተርፈው ይገባል። ሰው ኢንቨስት የሚያደርገው ሊተርፈው ይገባል። ሰው ቋሚ ንብረት የሚገዛበት ነገር ሊተርፈው ይገባል። አለበዚያ ወሩ ያለውን ገቢ ከግማሽ በላይ የሚበላ ከሆነ ችግር ስለሚሆን ማለት ነው። ግን ይህን ተመልካቾች ላይም ጥያቄውን ስልከው እንደዚህ አይነት መልስ በብዛትም ኤክስፔክት አላደርኩም። እኔ ግን 68%ቱ በቃ ለምግብ ነው ማወጣው። ከ50% በላይ የሚሆነውን የገቢን ማወጣው ለምግብ ነው። እኔ ምግብ የዚያን ያህል ድርሻ ይይዛል የሚል
ሀሳብ አልነበረኝም። ለማንኛውም ይህ መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካለ ልንወያይበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን